በባለፈው አለባበስሽ አያምርም ወይኔ እኔ ባገኘሁሽ ያልሽ ልጅ ማለት ነው። ነይ ቶሎ አታገኝኛለሽ፣ ቤቴ ነኝ የኔ ሽጋ የኔ ውድ። ባይሆን ልብሱንም ይዘሽ ነይ፣ እኔም ብቻ ሳይሆን ልብሱን የሚለበሰውን የሚይዘሽ መተሽ ነው እኔን ማልበስ ያለብሽ እንጂ የኔንማ ይኸው በቻልኩት መጠን እያለበስኩት ነው። እንዲህ ይበል ልስፋው እንዴ እንዲህ አድርጌ ልስፋው እንዴ በክር ነው እንዴት ይሻላል ብላችሁ ነው። እስኪ የሀያ ጆሮ መሰለ የመሆኑስ እንዲህ ማኔን አታው እኔስ እናንተና ላይ ጉድ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንደምናችሁ? እንደምሰነበታችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ ውዴቶቼ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቪዲዮ ላይክ ሼር እያደረጋችሁ አበረታቱኝ። እንዲሁም በባለፈው ቪዲዮ እንዲያልኳችሁ እንደነገርኳችሁ ቪዲዮ ሳታሳልፉ ይችን 2 ቀን ተባበሩኝ ማለት ነው። ያለችኝ 3 ቀን ናት። በ3 ቀን ውስጥ ካልሞላልኝ ያው ያሳልፈዋል ማለት ያራዝመዋል። እኔ ደግሞ በዚህ ሰዓት ብሩን ስለምፈልገው ቶሎ ብላችሁ እስከ መጨረሻው እውልኝ። ማስታወቂያ የለውም ያላችሁ ልጆች ማስታወቂያ እንደ ስልካችሁ ነው እንጂ አለው ስልክ። አንዳንዱ ስልክ አያመጣም፣ አንዳንዱ ስልክ ደግሞ ያመጣል። እና እንደዛ በደንብ ኦሊ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ ሚዲያ ላይ ዘወር ስል አንድ ነገር አየሁኝና እሱን ነው ይዤላችሁ የመጣሁትና እዚህ ጋር አስቀምጥላችኋለሁኝ። ምናልባት ታችሁት ሊሆን ይችላል፣ ግን እኔ የተሰማኝን ነው ለመናገር የፈለኩት። አንድ እናትና ልጅ ናቸው። እናትና ልጅ ናቸው እና በቲክቶክ ነው ያየኋቸው። ታዋቸው ይሆናል ማለት ነው። እና እኔም ስላለሁበት ይህን ነገር ሳየው የሆነ ነገር ተሰማኝ እና እስኪ እኔም ያለኝን ሀሳብ ላካፍላችሁ ብዬ ነው ማለት ነው። በእነዚህ ሰዎች ዙሪያ ላይ ማለት ነው። እንግዲህ እነዚህ እናትና ልጅ አላቅም ለድራማ ይሆን። በነገራችን ላይ እኔ ሙሉውን አላየሁትም፣ ተቆራርጦ ነው ያየሁት። ግን እንደገባኝ ከሆነ እናትና ልጅ ናቸው። ተጠፋፍተው ኖረው ነው እና ገና እየተገናኙ መሰለኝና ምን ይላታል ልጅዮ፣ እስከ ዛሬ ጥለሽኝ ነው የኖርሽው እና በትምህርት ቤት በተለያየ ቦታ ላይ ጓደኞቼ ሲያገኙኝ እየፎገሩኝ፣ እየሰደቡኝ፣ እየተሳለቁብኝ ነው ያደግኩት እና እሱን መመለስ ትችያለሽ ወይ? አሁን አንቺ ጋር ልጄ እናቴ ናት ብዬ ተቀብዬ ለመኖር በጣም ይከብደኛል። ገንዘብስ ቁሳቁስስ ይመልሰዋል። እስከዛሬ 20 ቤት ውስጥ ይሆናል ልጁ። እንግዲህ ይሄን 20 ዓመትን ያሳለፍኩትን አንቺ ትመልሺዋለሽ ወይ? የምታረግልኝ ነገር ይመልሰዋል ወይ ነው ጥያቄውና እናት እንግዲህ እሷ የምትለው ቸግሮኝ በሰዓቱ ቸግሮኝ ከምትሞትብኝ ለሰው ሰጥቼህ ብትኖር ብዬ አስቤ ነው እንጂ ለክፋት አይደለም እያለችው እያስረዳችሁ ነው በቻለችው መጠን ማለት ነው። ልጁ ግን ያፈጣሪ ያለ በጣም በቃ ምን ልበላችሁ መረዳት የሆነ እርጥብ ያለ ነገር የለውም። እርጥበት ነገር የሆነ ርህራሄ ነገር የለውም። እናቴ ናት ተቸግራ እኮ ነው ምናምን በቃ እስኪ ያለሽን ሀሳብ ንገሪኝና ልረዳሽ ምናምን አላላትም በፍጹም። በቃ በጣም ነው እያሸማቀቃት ያለው፣ በጣም እያስፈራራት ነው ያለውና እኔ በነገራችን ላይ ልጅ እናቴ ነሽ እንኳን ብሎ ቢቀበላትና አብረው ለመኖር ቢሞክሩ በእርግጠኝነት በሰላም እንደማያኖራት ነው የተረዳሁትኝና በዚህ ልክ ልጅ ጨካኝ መሆን አያስፈልግም። እናት ምክንያት ሊኖራት ይችላል። እኔ ለራሴ እናቴ ጠፍታ ስለምትኖር አላውቃትም ማለት የተወሰነ ትንሽዬ ነው የማውቃትና አብራኝ አልኖረችም፣ አላሳደገችንም ሁላችንንም ቢሆን ማለት ነው። እና አሁን እኔ ብትመጣ እናቴ ለምን ጥለሽን ሄድሽ? ምንድን ቸግሮሽ ነው? እና
ሁለቴ ነው ጥላና ሄደችው እናታችን ነው ማለት ነው። ሁለቴ ጥላና ስትሄድ እንዴት ነው? አንዴ መጀመሪያ ህፃን እያለሁ ጥላና ሄዲ ህፃን እያለን ማለት ነው። እንደገና እኔ የ10 ዓመት አካባቢ ሆኜ መጣች። ሁላችንም አድገን ማለት ነው። የዛኔ ሄደች። ስትሄድ የዛኔ የበፊቱ አላስቆጣንም ነበረ። ያሁንም ማለት አያስቆጣንም። ግን አሁን ላይ ሁላችንም ሰርተን መብላት መታዘዝ እየቻልን እያየችን እንዴት ሸክፋ አንድ ላይ አድርጋ አላሳደገችንም ብለን ነው እንጂ ጥላና በመሄዷ አልተቀየምንም። ለምን ያለ ምክንያት ጥላና አልሄደችም። ምክንያት ሊኖራት ይችላል። ነገር ግን ምንም ያህል እንኳን ምክንያት ቢኖራት እናት ልጆቿን ጥላ መኖር የለባትም። እኔ አሁን አብዱን እንኳን ጥዬ መሄድ አይደለም ላኪው እህቴ አሁን ዛሬ ድረስ ብልኪው ትለኛለች እና ላኪ ስትለኝ ያላኩበት ምክንያት ይጎዳል በሚል ነው። እና እናት ደግሞ ጥላ ስትሄድ ምን ያህል ልጇ እንደሚጎዳ እያወቀች ነው የምትሄደው። እና ግን ከአቅሟ በላይ የሆነ ነገር ካላገኘት እናት ልጇን ጥላ አትሄድም። እስኪ እናንተ አይታችሁት ከሆነ እስኪ አላያችሁትም ከሆነ ገብታችሁ ለማየት ፈልጉ። ይሄ ኮሜንት ከቪዲዮ ላይ የተኮመተ ኮሜንት ነው። እናቴ እኔን አላሳደገችኝም ከመሞት ብላ ለሰው ሰዓታኝ ነው። ነገር ግን የተሰደድኩት ለእናቴ ለማሳለፍ ብዬ ነው ይላል። አልጨረስኩትም ኮሜንቱ፣ እናንተ ትጨርሱታላችሁ። እና እናት በዚህ ልክ ነው ወይ ጭካኔ? 9 ወር አርግዛ 1 ቀን ያማጠችው ምጥ ለሷ አይበቃም? አይበቃትም። እኔ በቂዋ ነው የምለው። እኔ አሁን በእናቴ እቆጣለሁ፣ ግን በዚህ ልክ እሷን ችግሯን እያስረዳችኝ ችግሯን ላለመረዳት መሞከር በጣም ይከብዳል። እና በዚህ ልክ በጣም ሲወራ ይሆናል አይደል? ድርቅ ያለ ነገር ነው ወሬው ማለት ነው። ድርቅ ያለ እሷ የምትመልስለት በጣም እየፈራች እንዲህ በቃ እኔ እኮ እንደዚህ ነው። አባትህ ቤተሰቦችህ ደግሞ ክፉ ቆዩ። የአባትህ ቤተሰቦች እኔና አባትህ አንድ ላይ እንድንሆን አይፈልጉም ነበር ምናምን ትለዋለች። አንቺ እነሱ ክፉም ሆኑ ምንም ሆኑ አንቺ ልትያቸው ትችያለሽ፣ ግን እነሱ ስበብ ሆነውና ምክንያት ሆነው አሳደጉኝ፣ እነሱ ናቸው እዚህ ያደረሱኝ ይላታል። በጣም ነው የሚያሸማቅቃት እና አሳዘነች እናቲቱ። የሆነ ፊልም ላይ አንዳንዴ በቲክቶክ ሲመጡ የምታዩት ነገር አለ አይደለ? እኔ በነገራችን ላይ ፊልም የሚያዩት ሰዎች አይደለም። ፊልም የማየት በቃ ቲክቶክ አሁን 10,000 ብር ነው የሞላሁት ከእንትን ዲያታ። ነገር ግን እኔ አሁን ሲመጣ ድንገት ወይ ሸበካ ይዞት ወይ የሆነ ነገር በቃ የሆነ ነገር ኑሮት ለማየት ካልሆነ በስተቀር የሆነኝ ብዬ እናሳድጄ ፊልም አላየም። ግን የሆነ ፊልም ላይ የምትሰራ ሴትዮ ናት እና ፊልም ይሆን እንዴ የሚል ነገር ነው። በጣም የደረቀ ነገር አለ አይደለ? ብዙ ጊዜ ተጠፋፍተው ኑረው ሲገናኙ ምንም አልፈልግም እናቴ ትሁን እንጂ በቃ ምንም ፍቅሯን እንጂ ሌላ ምንም አልፈልግም አባቴ ይኑር እንጂ ምናምን ይሏሉ። ይሄ ግን አገኝቷት እንኳን የሚጠይቃት ጥያቄ ድርቅ ያለ ደረቅ ጥያቄ ነው። ከዛ እሷ ተሸማቃ በቃ እንደዚህ ፈርታ ነው የምመልስለት። እናት በዚህ ልክ እንደው ምንም ብታጠፋም እናት በዚህ ልክ እና ደግሞ ስለ እናት ከሆነ ቪዲዮ ላይ እናታችሁ በድላችሁ የሆነ እናት በደል አይነት ነገር ኑሮት ማለት ነው ኮሜንት ላይ ስትገቡ እኔ እናቴን እጠላታለሁ ወይ ደግሞ በህይወታችሁ ይቅር የማትሉ ሰው አለ ወይ ብለው ቪዲዮ በቲክቶክ ሲላቁ ምን ይላሉ? ኮሜንት ላይ ስትገቡ ወላሂ ታውት ይሆናል። ኮሜንት ላይ ስትገቡ በህይወታችሁ ይቅር የማትሉ ሰው ማን ነው የሚል ቪዲዮ ይለቀቃል ቲክቶክ ላይ። ከዛ ኮሜንት ስትገቡ እናቴን ነው የሚል በሺ ነው የሚቆጠረው። ይህን ያህል ምን ብታረጋችሁ ነው? እኔ እኮ በጣም ነው እናት ቢኖረኝ ብዬ እናቴ ብትኖር በቃ እናት ባላቸው በጣም ቀናለሁ። እና እናቴ ብትኖር ኑሮ ምናምን ብዬ ያዝናለሁኝ። ይህን ያህል ኑራ ግን የሚያሸማቅቅ እንደዚህ መኖሯ የሚያስጠላችሁ አላችሁ ማለት ነው አሉ። በጣም ይከብዳል ወላሂ ያለንበት ጊዜ ማለት ነው። እና
ለማንኛውም ሁላችንም እኔ ይሄ እነዚህ ሰዎች እኔም እናቴ ጠፍታ ስለኖረች ባገኛት እንደዚህ አድርጌ ነው እንዴ የምጠይቃት? ወይ እንደዚህ ነው እንዴ ትክሽኛለሽ ወይ ምንድነው? እስኪ እሺ እናቴ ነሽ ብዬ በቀበለሽ እንዴት አድርገሽ ትክሽኛለሽ ብሎ ነው የሚጠይቃት። በነገራችን ላይ ባለፈው በሰራሁት ቪዲዮ በሰራሁት ቪዲዮ ላይ አቢ ያለቀሰ እያላችሁ ነበረና አቢ ያለቀሰ አይደለም ወንድሙ ጋር እየተጫወተ ነው አብዱ ጋርና እየተጫወተ ነው እና እላችኋለሁ ውድ ቤተሰቦቼ። ለማንኛውም ይከብዳል። እናትን በዚህ ልክ ማሸማቀቁ ጥሩ አይደለም እና ውድ ቤተሰቦቼ ቆይ እና ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስላል። እስኪ ሀሳብና ኮሜንት ሀሳባችሁን አስተያየታችሁን ስጡበት። እዚህ ጋር አስቀምጥላችኋለሁኝ። እስኪ ጭንቅላትህን ብቅ አታርግ አንተ ምንድነው ነገር ይሄ ደግሞ እንደምታዩት ይሄ እኔ ልጄ አይደለም ልጄ ብቻ አይደለም እየሳቀ እየለቀሰ እንደመስላችሁ እየወራ ነው። ይሄ የበረሃ ጓዴ ነው ኮታት እየወራ እና ውድ ቤተሰቦቼ ለማንኛውም ኮሜንት ላይ ሀሳባችሁን ስጡበት። እኔ እዚህ ጋር አስቀምጥላችኋለሁ። ያያችኋቸው ካላችሁ የተሰማችሁን አስቀምጡልኝ። ያላያችኋቸው ሰው ደግሞ ገብታችሁት በጣም የሚያሳዝን ነገር ነው። ፊልምም ቢሆን በዚህ መልኩ ምን ያስተምራል ብለው ነው። እኔ አይገባኝም ስለ ፊልሙ ማለት ነው። አስተማረም አለማስተማረም ለነገር ግን ፊልም ቢሆንም ምን አገባኝ ያልኩት ይቅርታ በስተት ነው። ለምን ምናልባት ልጆቻችን ሊያውስ ስለሚችሉ ማለት ነው። እና ልጆቻችን ምን ይማራሉ ነው ከዚህ እኛ ሳንሆን እኛ እሺ ላናይ እንችላለን። ነገር ግን ከኛ በታይ ያሉት ልጆቻችን ሊያውስ ስለሚችሉ ምን ያስተምራል ነው። እና በባለፈው ደግሞ እንክርፍፍ አድርገሽ አለባበስሽም ወይኔ እኔ ባገኘሁሽ አልሽ ያለች ልጅ አለኝ እና እስኪ ነይ እንድታለብሽኝ ባይሆን እና ቻው። በዚህ ቪዲዮ ላይ እንግዲህ ይሄንን ይመስላል የዛሬ ቪዲዮ። በሰላም እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።